ሳምቡሳ በስጋ ነው ብቻ የሚሰራው ያለው ማን ነው? ስጋ የሌላችሁ ጊዜ ይሄ በጣም ቆንጆ አማራጭ የሚሆንላችሁ በጣም ነው የሚጣፍጠው። አሰላሙ አለይኩም እንዴት ናችሁ? መጀመሪያ ቆስጣውን ለመስራት ዘይትና ትንሽዬ ነጭ ሽንኩርት አንድ ላይ በደንብ ታፈላላችሁ። ዘይቱ መፍላት አለበት። ቆስጣው ደግሞ ነጩን ፓርትን አትጠቀሙትም። እንደዚህ በትናንሽ ትከትፉትና ትጠብሱታላችሁ። ከከደናችሁት ውሃ ይወልድባችኋል። ለዛ ትክተኑት። ክፍቱን እንደዚህ ጥብስ አድርጉት። ከዛ ከተጠበሰ በኋላ ነው ጨው የምትጨምሩት። ትንሽዬ ጨውና ማጂ ያደረኩበት። ጨው እንዳይበዛባችሁ ነው በዝቶብኛል ማጂ ስላለ ማለት ነው። ጨው ስላለው እሱን ሊጥብስ ካረጋችሁ ባል እስኪያር ድረስ ጥበሱት። በጣም ነው የሚጣፍጥላችሁ። በጎን ደግሞ እንቁላሉን ለመጥበስ ዘይት፣ ሽንኩርትና ሽንኩርት አንዴ ከጠበሳችሁ በኋላ 3 እንቁላል የተጠቀምኩት እሱን ተጠብሱታላችሁ። እንቁላሉ በጣም ብስል አይበልባችሁ። የሆነ ጅልግልግ ነገር ሲል ለመብሰል ሲቀረው ቆስጣውን ጨምሩት። ከቆስጣው ጋር በደንብ እንዲያያዝላችሁ። በደንብ ከበሰለ አያያዝላችሁም። ከዛ ድንብላል ቅጠል በደንብ አድርጉበት። ቃሪያ አድርጋችሁ ከሳት አውርዱት። ዲዚ ሊጣስ አቦካክ ደግሞ ከዚህ ከ2 ቪዲዮ በኋላ ታገኙታላችሁ። ከዚህ በፊት ተለቀኩኝ የዚህን ሳምቡሳ አሰራር። እሱም ሳሳሳሳ አድርጋችሁ የዳመጣችሁ የቅርጽ ማውጫ ካላችሁ የተጠቀሙ፣ ከሌላችሁ ደግሞ ክብ ተዳምጡትና ክብ ቅርጽ እያወጣችሁ ጫፍጫፉን በሹኪያ ማድረግ ትችላላችሁ። ጫፍጫፉ ላይ ደግሞ ውሃ ቀቡት። በዘይት እንዳይመጥባችሁ እንዳይለያይ ያደርግላችኋል። ከዛ ዘይታችሁ ሲፈላ መጥበስ ነው የሚያምር ከለር እስኪሰጣችሁ ድረስ።